አንዳንድ ጊዜ በእጃችሁ የያዛችሁት ወርቅ እንደ መዳብ ይቆጠራል ይባላል አይደል? ልክ ወርቅነቱ ወይም ደግሞ ዋጋው ምናምን የሚገባችሁ ከእጃችሁ ሲወጣ ነውና አንዳንድ ሰዎች ደግሞ ብዙ ያልገባቸው ሰዎች አሉ እና ያው እኔ በታመምኩበት እኔ በተበሳጨውበት እኔ በተጎዳውበት ሰዓት እኔ ላይ የሆነ እንደ ፌዝ ነገር ማድረግ እንደማላገጥ ምናምን እንደዚህ አይነት ሪአክቶች የሚያሳዩን ሰዎች አሉ። ያኔ በሰው ቁስል እንጨት ስደድበታ የሚባለው ምንም ያልመሰላቸው ሰዎች አሉ። ዛሬ ደግሞ እኔ ያንን ህመም መታመሜን ሲያዩ ያ ፔን ሲገባቸው ህመሙ ሲረዱት ምን አይነት እንደነበረ አሁንም በደንብ አንደርስታንድ እንዲያደርጉት ደግሞ ከሱ ጋር ዛሬ አብሬ መጥቻለሁ ማለት ነው እና ብቻ በጣም ደስተኛ እኔ የምልሽ ስሚ መዘቅዘቅ ምንም ጥቅም የለውም። ሻውት ለንገርሽ የማይወዱትን ወተት ገዝተው ሊጠጡ ነው ማደርጋቸው ይወጡ ፈለጉ እኔ ገዝቼ ልክላቸው ለዚህ ሰው ዲላላችሁ የግመል ወተት ቅጥል ነው ማደርጋችሁ። ኮሜንት ከምትጽፉ ካስጠላዋችሁ እስክሮል አርግታችሁ ማለት ደስ ካላችሁ ደስ ያላችሁ ጽፉ። ኮሜንት ጽፉ ማለት ነው። አኮንታችሁን አጥቼ ከነ ኮሜንታችሁ ነው የሚወጡ። አላ አንቺ የት ነው ጠገብሽ? አንቺ ነው መዘግብሽ ያስጠግብሽ ነው እንጂ ደግሞ እጄ ማለት ነው። ሁላችሁም ከና ኮንታክት ዘግብታችሁ እጄ አንድ ሰው ሁለተኛ እኔ ቤት ገብተሽ ኮሜንት ይጻፍ። አንቺ ልዘግዝቅሽ ወንድ ነሻ? ምን ነው አይኔ ሰው አይደለም ከዚህ ካልዘቀዘቅኩኝ ወንድ ነሽ ካያል። እሺ ማያፍቃር እኔንም ዘግዝቅኝ ፎቶ ልክልሻለሁ። ቦስ ማያፍቃሪን አትንኪ ፍቅር። ቆይ ምን ዘቀዝቅ ሰው አለ አይደል? እንደከኛ ወደንሳ አንዱ አንቺ ባለፈው እንደ ልጆቹ የህክም ብለሽ ከፌስቡክ አንተ እንትን እኮ ቅድም ዘቅዝቄ ነበረ የሆነ ሰው ዛሬ ረንት ያልኩት ሰው ማለት ነው። አይ የእናንተ መዘቅዘቂያ ደግሞ ማለት ነው በቃ በየአይነት ነው በየሰዓቱ ወዴት ልምጣ? ፍቅር ወይ አውሬ ግራ ትቀመጥ። ኧረ እናንተ ሰዎች አትዘግዝቁ። እንዴት አድርጋችሁኝ ነው እንዴ? ቆይ ሻውት አንድ ጥያቄ አለኝ። እነዚህ አዲስ መጥ ይፈልጋለሁ። እኔ በጣም ዛሬ ለማመስገን ፈለኩ ክርስቶስን። ማን ነው ግን ማለት እኔ ነኝ። እኔ ለምዬ ነው ለምዬ ሶሪ አይደለም መጤ ነው ያልኩት እኔ ነኝ። ምን ልታረጊ ነው? አውቄሻለሁ ሲጂ የኔ ውድ አይደለም ግን እነዚህ አዲስ መጤዎች ናቸው ያለው ማን ነው? እኔ ለምዬ ሶሮ ታቆየን ኪሱ የሚመጣው ለምዬ ሰለም በኒያናት ማለት ነው። ለማመስገን ነው ወይስ ለቀረብት አይደለም? ገሽ ነው ለማመስገን ነው። ረስቼዋለሁ። አውቃታለሁ ቲጂ ለማን ለማንካት እኔ ገብቶኛል እኮ እኔ እየነገርኳት። አዎ ረፊ ቢያት አያስፈልግም። ሰው ልክ ነው ለማለት ፈልጌ ነው እኔ። እና እነሱ እኮ አዲስ አይደሉም ነባሮች ናቸው። ከአንቺ ጋር የነበሩ ነው። ምን ነው የሆነ ሰውኔንና ፍቅር የሆነ ነገር ብለዋል። ማንም የነካሽ ሰው የለም። አንቺ ደግሞ ነገር ምን አቃትችም እንዴ? ማንም ይነካሽ? አንቺ ምን ነካሽ? አልነቅም። ቆይ አንድ ፍቅር እንሂድ ጌታን እንሂድ ቤቷን ሹት አድርገሽ ላላ አልከፈተችም። ጌታን አልከፈተችም። እረፊ ክርስቶስን ልባታለች ሾካካ ማለት ነው። እረፊ እንዴ ምን ሆናችሁ? ማንም አይነካችሁ። እርስ በራሳችሁ እንደነሱ ልትሆኑ ነው እንዴ? መሳቂያ ልታረጉን ነው እንዴ? ቲጂ ጌታን እረፊ። ወይኔ አልተው ላኔ ነካችኝ ሳልነካ አንቺ ብትነቂም እኮ እህትሽ ናት። ምንድነው ምን ችግር አለው? ማንም ጂል እንኳን እየተነካካ እየመጣ እየወቀጠን አይደለም እንዴ? ማን ነው ነካሽ? ቲጂ ማን ነው ንገሪኝ። እረፊ። አንቺ ደግሞ ክያ ምን ፈልገሽ ነው? ነገር አተባብሱ አቦ ፍቅር እና እኔን ተነክቼ አለሁ
ቲጂ ማን ነው ቤቷን ሹት አድርገሽ ነይ። ፍቅር ማለት ነው። ስሚ ልንገርሽ፣ ፍቅር ማለት ነው። ጌታ ምስክሬ ነው። ሹት አድርገሽ የሆነ ነገር ካረግሽ እኔ ነው የምወርድብሽ። ቲጂ ረፊ አትታላለች። ልክ ያለ ሳልነካት እኮ ነው የነካት። የምትደፋፈረው ቲጂ ልንገርሽ፣ እኔ ሻውት ቆይ ሞታ ቲጂ ልንገርሽ፣ የሆነ ሰው እሙሙ ልክልሻለሁ ከዛ ቀርጬ ማለት ነው። ከዛ ዘግቼ ማን ነው ትናንትና እንደዛ ረስቲ ቲጂ ንገሪኝ። ማን ነው እሙሙ ዘግቼ እኔ ያለበለዚያ ፎቶ ከምትዘግጪ። አይ የሮታ ደጋፊዎች ማለት ነው። ግሬ የምልሻውት ምን እንደሆነ ታውቂያለሽ? አንድ ሰው ከተነካ ማለት ነው ሁሉም ምን ቲጂ ግን እንዴ ምን ነው ሰው አክብሪ እንጂ ረፊ ሻዊት ስልኩ ነው አፏን ከፈተችው ሳልነካት ማለት ነው። ሻዊት ተደገመች ባለፈው እኔ በውስጥ የነገርኩሽ ነው እንዴ? አይደለም ሌላ ሰው ትናንትና ነው። የሩታ ደጋፊ ናቸው። ቲጂም እሷም ማለት ነው። ማናት ማያፍቃሪ? እኔ እኮ አላወኩም። ከዛ ክላስ ትመጣለች አይደለም? ማይላቢው ናት። ምንድነው መደበቅ? ማይላቭ ማናት? ማይላቢው እኔ መዳኔ ማይላቢው ማለት ታውቂያለሽ? ማይላቢው ባለፈው እና እኔና ቲጂ ጎልታችኋለሁ አለች። ምን ቤት ናት እሷ? ረግጣታለሁ ነው ራስ ረፊ ቅድ አሉ ጦርነት ተጀመረ። ሰው ይታይ በቃ ይጀምርበት ሲቀስቅስ ማያፍቃሪ አንቺ ዝም በይ። እኔ አሁን አጨብጭባለሁ በመሀል ሆኜ ማለት ነው። ጦርነት እንዲቀጥል አደርጋለሁ። ተይ ማሪ ያማችኋል እንዴ? ነገር አብርድ ስላችሁ ነገር ትቀሰቁሳላችሁ። እንግዲህ አሁን ከታች ሆኖ ሪከርድ ያደርግላችኋል። ማሻአላ እነዚህ እርስ በራሳቸው ሆ እያሉ ያመሻሉ። መሳቂያ ሁላቸው መጠጫ ማንም ልንገርሽ፣ አንቺ ትላልሽ ታወራለሽ ታስረዳ። ማንም ሪከርድ ማድረግ ይችላል። እኔ ጌታ ምስክሬ ነው። አንቺን አክብሬሽ ነው ትላንት ያወረድኩት ማለት ነው እኮ። ዝም በይ ይርዳችሁ ባላችሁበት። እንዲህ ፍቅራችሁ እንደበዛ ሁልጊዜ እንደዚህ ተሰብሰቡ። ጤና ላጣችሁ ደግሞ ጤና ይስጣት። ሚሚ ጤና አታለች። እውነት ጤና ይስጣት። አሜን። ይሄ ወይስ የሚያስገባትን ነገር ደግሞ እያያዝላት። ያልሰማችሁን ነገር ደግሞ ቁጥ ያለች የምትመጣውን ያረጋጋት። ያረጋጋት። ሰው የሚያጋጨው ጨፈርሽ አንቺ የተመታሽ ጨፈርሽ። ሰላማችሁ ይብዛ። ማታ እንገናኝ። ደህና ዋሉ። ማታ ማለት ነው። ቲጂ አንድ ነገር ልንገርሽ፣ ጨንቆኛል ማለት ነው። ሲደውል አታነሳም ሀይሚ ማለት ነው። ሲሚያ ከዛ 8 ሰዓት ላይ ደውለች። ተኝተሻል ትለኛለች። አንቺ አልተኛሁም፣ አንቺ እስከምትደውይ ነው የጠበኩት። ሌላ ለአንድ ነፍስሽ እንደዚህ ትጨነቂያለሽ እንዴ? ጸሎትና ዱዓ ማድረግ ነው እንጂ ፈጣሪ ካመጣው ሲጀመር እኮ ሀይሚ ይኸውልሽ የሆነ ሰዓት ላይ ማለት ነው ወሰዳት አሰማሽም ሰላም ቅድስት፣ እንዴት ነሽ? ደህና ነሽ? ሚሚን እየለከፍኳት ደግሞ ደህና ዋል። ቻው ቻው እናቴ። ወይ እናንተ እሺ ቻው። ቲጂ የኔ ወድ ወይ ደህና ዋል። ምን ሆነሽ? ወይ ጨረቃ እየሰማሁሽ እኮ ነው። እኔ እናት በቃ እየሰማሽኝ ከሆነ አላቆርጥሽም። ዘፈኑ አይደለም ጨንቆኛል። የአሁኑ ዘፈን ዘፈኑ ጨንቆኛል። አሁን ደግሞ ነው ያለችው። በደንብ አንብቢ። ምን ዘፈን ወጥቶ ነው የማዘን? ዘፈኑ እኮ ይዘፈናል ከመጀመሪያ ጀምሮ። ዘፈኑ ከላስ ምን ይመጣል? እንኳን ዘፈነች ከላስ አለ። ዘፈኑ እንዴት ነው የሚሰራው? የሚያመጡት ነገር እኔ አይዲያ አሁን ደግሞ አይዲያ ስትሉ ብቻ ባልሰማ በአሁን ሰዓት ትንሽ ዘፈኑ እኮ የሚያመጡት ማለት ነው።
ስለዚህ በቃ ሁሉም ዝም አለ። በጭራሽ ጊዜ ይጨርሱ በቃ ሃይሚ ወይ ወይ ብሩክ ወይ ብሏታል እንዴ ለሃይሚ ምን ብሏታል? አንድ ቢው ማይ አይልም ቦስ የተከበረ ሰው ነው። ምን ሆናችኋል? ምን አለ ቦስ? ሃይሚ አንድ ቢው ኖ ይኸውልሽ፣ ቆይ እንደዚህ ሳይሆን በውስጥ በኩል ትላላሻለች ሳይሆን አላት። ይሄን ጊዜ እኮ በውስጥ በኩል እየሄድሽ ነው ያለው። እየሄድሽ ባዳምጥ ሄዱ ሳላይሽ ነው ያለው። አታጥፉ ስም አገኘን ብላችሁ ዝም ብላችሁ እኔ ቆላ ሊገባው ሄዳችሁ ቪዲዮ ኒውት እዚህ ላይ ከመናገር አላላትም። አንቺም እኮ እኔ በውስጥ በኩል ፔጅ ይሆናል ያለው ያላት ቪዲዮ ኒው በደንብ እሺ በቃ ሆነ። እሺ አሁን ምን ይሁን? እሺ ውሸት ስለሆነ ምን ይሁን እኮ እኔና አንቺ ተነጋግረን እንግባባ፣ ነገሮችን እንፍታ ነው በቃ ያልኩሽ ያለው እንዴ። እስከ ዛሬ ድረስማ እየለመንኩሽ እኮ ነው ያለሁት ሩታ። በጣም ነው እንደ ለማከኝ ሩታ፣ በእግዚአብሔር ይሄ ህይወት ነው፣ እየቀለድን አይደለም አይደለ? አንተ ነው የቀለድከው። እና ታዲያ በዚህ ልክ እንድትናገረኝ አልፈልግም። እየቀለድክ ምናምን የነበርከው አንተ እንጂ ነው አይደለው? ገባ? ዛሬ ምን ሌላ ነገር ማድረግ እንደምችል ወይም ደግሞ በራሴ ነገሮችን ማድረግ እንደምችል ስታይ ነው እንዴ የምትሯሯጠው? እስከዛሬ ድረስ የት ነበርክ? እስከዛሬ እነሱ አውርተን አናውቅም ማለት በዚህ ጉዳይ ከአብርሃም ጋር አውርቻለሁ። ይሄ ምንም ማብራሪያ አያስፈልገውም። ምንም አይነት ማብራሪያ ዛሬ ትናንትና እንደዚህ ነበረ እንዲወጣ እንዲወረደ ምናምን ስላልከኝ ዛሬ ላይ የሚቀይረው ምንም አይነት ሀሳብ አይኖርም። ኦኬ አስቀይም ብቻ ተቀበይ። መጀመሪያ እውነታውን እወቂና አንቺ እኮ ውስጥሽ ልብሽ እኮ መጀመሪያ የሆነ ነገር ለመቀበል ዝግጁ መሆን አለበት ሩታ። አለም እንደዚህ እኮ መቀበላችን እሺ፣ ምንድነው ፍላጎትሽ? እኔ እኮ ግራ ገባኝ። ፍላጎትሽንም ማወቅ አልቻልኩም እኮ ሩታ። በቃ ምንም አያደርግልም። የኔን ፍላጎት ማወቅ ብታውቀው ምንም መፍጠር ስለማትችል ምንም አይጠቅም። ምን ያደርግልሃል? ብታውቀው አታውቅም። ምን ይጠቅማል? አሁን እኔ ለትዳራችሁ መበጥበጥ ምክንያት እኔ ነኝ ብዬ እንደዚህ ማለት እንዲሰማኝ እያደረግሽ ነው። እግዚአብሔር እንዳይሰማክ መጀመሪያ መጠንቀቅ ነበረ። የሰው ልጅ እኮ ነን አይደለ? ሰው ሆኖ ማይሳሳት የለም እኮ በቃ ሁላችንም ተሳስተናል። በቃ ይሄም ልጅ ተሳስተዋል። በቃ ጥፋቱን አምኖ ነው እኮ እኔ ከአንቺ በላይ እኮ ይሄ ልጅ እኔን ጎቶኛል። እኔ ነበርኩኝ እንዳንቺ መሆን የነበረብኝ አይደለ? ግን በቃ ሁሉም ነገር ትቼዋለሁኝ እኮ ትቼው ነው ዛሬ ና ምናምን ብዬ ጠርቼው ላወራ እንትን ያልኩት። አንተ ነበርክ ከኔ በላይ መጎዳት የነበረብህ። ብርታ ነገሮችን ወደ ሌላ ነገር ደስ ይላል። ታዲያ ለምን አልተጎዳህም ነበር? ማለት ቀለል እኮ ነው ያደረግከው ነገሩ ያኔ ሳወራ ሳማክር የሆነ ነገር ለመፍጠር ስሞክር ምን እንደ ተራ ነገር እኮ ነው የቆጠርከው። ዛሬ ከጎን ስርቅ ነው እንደ ያዙ ይልቀቁ የምትለው። ለበዚህ ልክ ሚደነድ ነው